እኛ ክርስቲያኖች ያለን መንፈሳዊ ውጊያ ጌታ እስኪመጣ ወይ ደግሞ እኛ ወደ ጌታ እስከምንሄድ የሚቀጥል እንጂ በሳምንት አንድ ቀን እሁድ እየጠበቀ የሚዋጋን ሰይጣን የለም። ሰይጣን እንዴትም አድርጎ ያጥቃ፣ የሰይጣን ዋነኛ የጥቃቱ ግብ አንተን ከእግዚአብሔር መለየት። መንፈሳዊ ጥቃት ከሰዎች ጋር ያላችሁን ግላዊ ግንኙነትም ሆነ የራሳችሁን እድገት ላይ ተጽዕኖ ሊያመጣ እንደሚችል ማወቅ አለባችሁ። መጽሐፍ ቅዱስ ለማንበብ ስትፈልጉ እንቅልፋችሁ የሚመጣ ከሆነ፣ የምታዛጉ ከሆነ፣ ድባቴ የሚሰማችሁ ከሆነ አንደር ስፒሪቹዋል አታክ እንደሆናችሁ ማወቅ አለባችሁ። ምንም ሳትሰሩ ጠዋት ከእንቅልፋችሁ ተነስታችሁ ሳትሸከሙ ሳትሮጡ ድካም ሲሰማችሁ ስፒሪቹዋል አታክ ውስጥ መሆናችሁን ማወቅ አለባችሁ። ምንም ጊዜ ቢሆን ሰዎች ለመንፈሳዊ ጥቃት የሚጋለጡባቸው ሁለት ወሳኝ ጊዜያቶች አሉ። የመጀመሪያው ሁሉንም ስታጣ ነው። ሁለተኛው ሁሉንም ስታገኝ ነው። ገሃነም ደጅ የማይቋቋማት ሰዎች መንፈሳዊ ጥበቃ የሚያገኙት በቤተ ክርስቲያን ውስጥ እንደሆነ ሰይጣን ያውቃል። በሰልፍ ውስጥ፣ በፈተና ውስጥ፣ በትግል ውስጥ፣ በብዙ አፔንዳውን ውስጥ፣ በማጣት በማግኘት ውስጥ፣ በመውደቅ በመነሳት ውስጥ እያለፋችሁ የማይሰማችሁ ስሜት ከመሬት ተነስቶ ተምራችሁ እንዳልተማራችሁ ባዶ የመሆን ስሜት ከተሰማችሁ የመንፈሳዊ ጥቃት አንዱ ምልክት። የህይወት መወሰኛ ስፍራ ውሎክ ነው። ውሎክ የነገ ህይወት የሚወስን ጉዳይ ነው። ስጋዊ አመለካከት ላላቸው ሰዎች የሚያደላ ዝንባሌ፣ ጓደኝነትና ወዳጅነት ካላችሁ እናንተ በዛ እንደ እግዚአብሔር ቃል ሳይሆን እንደ ስጋ ሐሳብ ቦታ ስፍራ እንዳላችሁ ማወቅ አለባችሁ። ልክ ሰይጣን መንፈሳዊ ጥቃት ሲከፍትበት ምን መሆን ይጀምራል መሰለ? ልጅ እያለ ሰዎች የበደሉትን ማስታወስ ይጀምራል። በይቅርታ በእንባ ተቃቅፋችሁ በሰው ፊት በእግዚአብሔርም ፊት ንስሐ የገባችሁበትና የተዋችሁበት ነገር እንደገና አገርሽቶ ዳርዳሩን የሚያሳክካችሁ የሚበላችሁ ከሆነ እንደ ስፔን በሬ ያጣላችሁ የሚያፈላልጋችሁ ከሆነ መፍዙዝ እየዞራችሁ ነው። በሌሎችም ላይ ሆነ በራስህም ላይ የበቀል ሐሳብ የምታስብ ከሆነ የመንፈሳዊ ጥቃት ምልክት። ከቤተሰብ ጋር ሰላም የሌላችሁ ሰዎች፣ የምትጣሉ ሰዎች፣ የምትበጣበጡ ሰዎች እመኑኝ የመንፈሳዊ ጥቃት ምልክት። በሉቃስ ወንጌል መጽሐፍ ምዕራፍ 8 ላይ እናወጣና ምዕራፍ 8 ቁጥር 26 ከዚህም በኋላ ከገሊላ ባሻገር ወዳለው ወደ ጌርጌሴኖን አገር በጀልባ ተሻገሩ። ኢየሱስም ከጀልባዋ ወደ ምድር በወረደ ጊዜ አጋንንት ያደሩበት አንድ የዚያ ከተማ ሰው አገኘው። ይህም ሰው ለብዙ ጊዜ ልብስ ሳይለብስ በቤትም ሳይኖር የመቃብርን ስፍራ ቤቱ ያደረገ ነበር። ኢየሱስንም ባየ ጊዜ እየጮኸ በፊቱ ተደፋ። በታላቅ ድምፅም የልዑል እግዚአብሔር ልጅ ኢየሱስ ሆይ ከኔ ጋር ምን ጉዳይ አለ? እንዳታሰቃየኝ እለምንሃለሁ አለ። ርኩስ መንፈስ ይህን ያለው ከሰውየው እንዲወጣ ኢየሱስ አዞት ስለነበር ነው። ርኩሱ መንፈስ በየጊዜው ስለሚነሳበት ሰውየው በሰንሰለትና በእግር ብረት እየታሰረ ቢጠበቅም የታሰረበትን ሰንሰለት እየበጣጠሰ ያደረበት ጋኔን ወደ በረሃ ይነዳው ነበር። ኢየሱስም ስም ማን ነው ብሎ ጠየቀው። እርሱም ብዙ አጋንንት ገብተውበት ስለነበር ሌጊዮን አለው። አጋንንቱም እንጦሮጦስ ግቡ ብሎ እንዳያዛቸው አጥብቀው ለመኑት። በዚያም አካባቢ በተራራ ወገብ ላይ የብዙ አሳማ መንጋ ተሰማርቶ ነበር። አጋንንቱም ወደ አሳማው መንጋ ግቡ ብሎ እንዲፈቅድላቸው ለመኑት። እርሱም ፈቀደላቸው። አጋንንቱም ከሰውየው ወጥተው ወደ አሳማዎቹ ገቡ። የአሳማውን መንጋ በገደሉ አፋፍ ቁልቁል በመንደርደር ባህር ውስጥ ገብቶ ሰጠመ። እረኞቹም የሆነውን ነገር ባዩ ጊዜ ሸሽተው በመሄድ በከተማውና በገጠሩ አወሩ። ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ የመንፈሳዊ ጥቃት ምልክቶች በሚል ሐሳብ ይሆናል። የመንፈሳዊ ጥቃት ምልክቶች። ሐዋርያው ጳውሎስ በኤፌሶን መጽሐፍ ላይ እንደተናገረ መጋደላችን ከደምና ከሥጋ ጋር አይደለም፣ ይልቁኑ ደግሞ አየሩ ላይ ካለው ከመናፍስት አለቃ ወይም ደግሞ ከመናፍስት ሰራዊት ጋር እንደሆነ የእግዚአብሔር ቃል ይነግረናል። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይልና መጋደላችን ከደምና ከሥጋ ጋር አይደለም ብሎ ይናገራል። መጋደላችን ከደምና ከሥጋ ጋር አይደለም ብሎ ማለት የሰው ጠላት የለንም ማለት አይደለም። ምክንያቱም የእግዚአብሔር ቃል ጠላት ቢረባው አብላው ሲል የምናበላው ቡዳ የለም እኛ። ነገር ግን መጋደላችን ከደምና ከሥጋ ጋር አይደለም ማለት ጠላታችን ሟች አይደለም ማለት ነው።
ከሰይጣን ጋር ያለን ውጊያ ወይም እኛ ክርስቲያኖች ያለን መንፈሳዊ ውጊያ ወይ ጌታ እስኪመጣ ወይ ደግሞ እኛ ወደ ጌታ እስከምንሄድ የሚቀጥል እንጂ በሳምንት አንድ ቀን እሁድ እየጠበቀ የሚዋጋን ሰይጣን የለም። በአመት ውስጥ አንድ ወር ወይም ደግሞ በተወሰነ ጊዜያቶች ውስጥ ብቻ የሚዋጋን አይደለም። ከሰይጣን ጋር እኛ ክርስቲያኖች ያለን ውጊያ በቀን 24 ሰዓት፣ በሳምንት 7 ቀን፣ በአመት 12 ወር እንዲሁም 365 ቀን እኛ ክርስቲያኖች መንፈሳዊ ውጊያ ላይ እንደሆነን ማስታወስ ይኖርብናል። የመንፈሳዊ ጥቃት ምልክቶች ምንድናቸው የሚለውን ነገር እንድንነጋገር የፈለኩበት ዋነኛው ምክንያት የሰይጣን ዋነኛ ስልት እኛ እንቅስቃሴውን እንዳናውቅ በሚስጥር ማጥቃቱ ነው። እንደምታውቁት ሰይጣን የራሱ ነገር የሌለው የእግዚአብሔር ነገር በመኮረጅ የሚያንጸባርቅ እንደሆነ በአንድም በሌላም ትምህርቶቻችን ላይ ተነጋግረናል። ለምሳሌ በቆላስይስ መጽሐፍ ላይ ሲናገር የእግዚአብሔር ቃል የሚታዩና የማይታዩ አለቅነት ስልጣናት በእግዚአብሔር እንደተፈጠሩ የእግዚአብሔር ቃል ይነግረናል። ይሄ የምታዩትን ዓለም የሚያንቀሳቅስ የማይታዩት ዓለም እንዳለ፣ የሚታየው ዓለም እንዳለ ሁሉ ወይም ደግሞ እግዚአብሔር አምላክ መንግስቱን ሲመሰርት በመዋቅር እንደሆነ አለቅነት፣ ስልጣናት፣ ጌትነት እንደሚል ለምሳሌ የመናፍስት ዓለም መዋቅር አርኮን፣ ታስኩሪዮስና ኮስሞክራቶስ የሚባል የመናፍስት ዓለም መዋቅር እንዳለ ታውቃላችሁ። ይሄ የመናፍስት ዓለም መዋቅር የራሱ የሆነ ተዋረድ ያለው የራሱ የሆነ የሥራ ድርሻ ያለው እንደሆነ መጽሐፍ ቅዱሳችሁን ስታነቡ ታገኛላችሁ። ከዚህ አንጻር በጣም ብዙዎቻችን በመንፈሳዊ ጥቃት ውስጥ እንደሆን ሳናውቅ ነገር ግን በመንፈሳዊ ጥቃት ውስጥ የምንኖር ብዙ ነን። ለምሳሌ አንዳንድ ቤተሰብ 5 ልጆች ይኖረዋል። ከ5ቱ 4ቱ ወይ አእምሮ በሽተኛ ይሆናሉ፣ ወይ ስኬት ማጣት፣ ስራ ማጣት፣ ተምሮ ፍሬ ማጣት። እንደዚሁም ደግሞ አንዳንድ ቤተሰብ ላይ ካያችሁ the whole ፋሚሊው የፍቺ የዲቮርስ ችግር አለበት እና የብዙ የሜንታል ችግር ያለባቸው በጣም ብዙ ሁኔታዎችን ትመለከታላችሁ። እና በደንብ በመንፈሳዊ ጥቃት ውስጥ ለመሆናችን ምልክቶቹ ምንድናቸው የሚለውን ነገር ማሰብ ጥሩ ነው። ወዳጆቼ መንፈሳዊ ጥቃት በማንኛውም ሰው ሕይወት ውስጥ ሊከሰት የሚችል ነገር ነው። ሰይጣን ለይቶ የሚያጠቃው የሰው ክፍል የለም። ወንድንም ሴትንም፣ ሀብታምንም ድሃውንም፣ የተማረውንም ያልተማረውንም ሁሉንም ያጠቃል ሰይጣን። እኔ ድሃ ስለሆንኩኝ ሰይጣን ከኔ ምን ይፈልጋል ምንም የለኝም እና ብላችሁ ልትሉ አትችሉም። ሰይጣን የሚያጠቃችሁ ሳንቲም ስላላችሁ አይደለም። ሰይጣን የሚፈልገው ነፍሳችሁን ስለሆነ ማለት ነው። የነፍስ ደግሞ ርካሽ የለውም። ሰው ሀብታምም ቢሆን ድሃ ነፍስ ዋጋው አንድ ነው። ስለዚህ ከዚህ አንጻር ወንድም ሆናችሁ ሴቶች፣ ሀብታም ሆናችሁ ድሃ፣ ታዋቂ ሆናችሁ አዋቂ፣ በየትኛውም የማህበረሰብ ክፍል ውስጥ ያሉ ሰዎች በሰይጣን ጥቃት ውስጥ እንዳሉ መታወቅ አለበት። መንፈሳዊ መሆኑ ዓለማዊ አንዳንድ ሰዎች ሴንስ አያደርጉትም መንፈሳዊ ሰዎች ስላልሆኑ እንጂ ማንኛውንም የሰው ልጅ ሁልጊዜ ሰይጣን የጥቃቱ ኢላማ እንደሚያደርግ መታወቅ አለበት። በእድሜ ልጆችን ብትሆኑ ልጆችን እንኳን ሰይጣን የጥቃቱ ኢላማ ሊያደርጋቸው እንደሚችል መታወቅ አለበት። ልጆች ያላችሁ ወላጆች ይሄን ማወቅ አለባችሁ። ስለዚህ ክርስቲያኖች ስትሆኑ ስራችሁ፣ ትዳራችሁ፣ ግንኙነታችሁ፣ ማህበራዊ ግንኙነታችሁ፣ የግል እድገታችሁ እና የመሳሰሉትን በጠቅላላ ሰይጣን በጥቃቱ ኢላማ ውስጥ ሊያደርገው እንደሚችል ማወቅ በጣም አስፈላጊ ነው። መንፈሳዊ ጥቃት ከሰዎች ጋር ያላችሁን ግላዊ ግንኙነትም ሆነ የራሳችሁን እድገት ላይ ተጽዕኖ ሊያመጣ እንደሚችል ማወቅ አለባችሁ። አንዳንዶቻችን ከሰዎች ጋር ባለን ታውቃላችሁ፣ በቤተሰብ ውስጥ ቋንቋን የሚደበላልቅ መንፈስ አለ። በጣም ይዋደዳሉ፣ በጣም ነው የሚዋደዱት፣ ነገር ግን ሲነጋገሩ አይግባቡም። ወይ ደግሞ ወቅት እየጠበቀ ለእንቁጣጣሽ ያጣላቸዋል፣ ለፋሲካ ያባላቸዋል፣ ለገና ብዙ ያቧጭራቸዋል። እና ታውቃላችሁ ያው ህይወት እንደ መካከለኛው ምስራቅ ነው። ተረጋግቷል ነው እንጂ ሰላም ነው አይባልም። ወይ ጌታ እስኪመጣ ወይኛ ወደ ጌታ እስክንሄድ ድረስ ይሄ መንፈሳዊ ውጊያ ይቀጥላል እንጂ የሚቋረጥ አይደለም። ደግሞ የሚገርመው ነገር በመንፈሳዊ ጥቃት ውስጥ ወይም በመንፈሳዊ ውጊያ ውስጥ የምናልፍ ሰዎች ማወቅ ያለብን ነገር ምንድነው? ሰይጣን አንዴ ሁለቴ ሶስቴ ሞክሮ ስላልተሳካለት ትቶን ይሄዳል ማለት አይደለም። ትቶን ይሄዳል ማለት አይደለም። መንገድ፣ አቅጣጫ፣ አካሄድ ቀይሮ በህይወታችን ላይ ብዙ ጥቃቶችን ይሰነዝራል። ስለዚህ
የዛሬ ትምህርታችን ዋንኛ ሐሳብ የመንፈሳዊ ጥቃት ምልክቶች ምንድናቸው? እኔ በስፒሪቹዋል አታክ ውስጥ ሲሆን ስፒሪቹዋል ዋርፌር ውስጥ ሲሆን መንፈሳዊ ውጊያ ውስጥ ሲሆን ምንድናቸው ምልክቶቹ? ልክ ሰው ወባ ሲይዘው ያንቀጠቅጠዋል፣ ያልበዋል፣ ራስ ምታት ይይዘዋል ምናምን፣ ወይ ሰው ሲደክመው ያዛጋል። ታውቃላችሁ፣ ሰው ዝም ብሎ አይደለም ደግሞ የሚያዛጋው። ሰው ሲያዛጋ እግዚአብሔር እያንዳንዱ ነገር በምክንያት ነው የፈጠረው። ሰው ሲያዛጋ የፊት ለፊት የአንጎል ክፍሉ ቅዝቃዜ እንዲያገኝ ታስቦ ነው የተሰራው። እሺ፣ የመንፈሳዊ ጥቃት የመጀመሪያ ምልክት ምንድነው? አንደኛ የመንፈሳዊ ጥቃት የመጀመሪያ ምልክት ምንድነው ስንል የመጀመሪያውና ተቀዳሚው የመንፈሳዊ ፍላጎት ማጣት ነው። መንፈሳዊ ፍላጎት ማጣት ነው። ወዳጆቼ የማንኛውም መንፈሳዊ ጥቃት ዋንኛ ግቡ አንተን ከእግዚአብሔር መለየት ነው። ሰይጣን እንዴትም አድርጎ ያጥቃ፣ በግራም በቀኝም በታችም በላይም በፈለከው መልኩ ያጥቃ፣ የሰይጣን ዋንኛ የጥቃቱ ግብ አንተን ከእግዚአብሔር መለየት ነው። ከእግዚአብሔር ጋር ያለህን ፌሎሺፕ ማበላሸት ነው። ምክንያቱም አሳ ከውሃ ሲወጣ መኖር እንደማይችል የሰው ልጅ ሕይወት ከእግዚአብሔር አንጻር ብቻ የተቃኘ እንደሆነ በደንብ አድርጎ ሰይጣን ያውቃል። ስለዚህ መንፈሳዊ ፍላጎት ማጣት የመንፈሳዊ ጥቃት ምልክት ነው። ለምሳሌ ወዳጆቼ ለመንፈሳዊ ነገር ጊዜ ማጣት፣ መጽሐፍ ቅዱስ ለማንበብ እንደዚሁም ከሌሎች ክርስቲያኖች ጋር ህብረት ለማድረግ እሱ ብቻ ሳይሆን ቤተክርስቲያን ለመሄድ ራሱ ጊዜ ማጣት። ለብዙ ነገር ጊዜ ያላችሁ፣ ለኳስ ጊዜ ያላችሁ፣ ለጨዋታ ለማኪያቶ ጊዜ ያላችሁ፣ እንደውም ላስላስ ለማድረግ ሰዎችን ጊዜ ያላችሁ፣ ቦጨቅ መንጨቅ ለማድረግ ጊዜ ያላችሁ ሰዎች ለመንፈሳዊ ነገር ጊዜ ታጡና በጣም ቢዚ። እንደውም እግዚአብሔር እኔ ፌር ከሆነባችሁ እንደው እግዚአብሔር ጌታ ግን እንዴት ያለ ፌር አምላክ ነው ብዬ ከምልበት ነገር አንዱ ለኛም ለፈረንጆቹም 24 ሰዓት እኩል መስጠቱ ነው። እና በጣም ብዙ ሰው ታውቃላችሁ ቤተክርስቲያን ከሚመጣ ይልቅ የማይመጣ ይበዛል፣ እቤቱ ሚኖር ይበዛል። ለፊልም ጊዜ ያለው፣ ለኳስ ጊዜ ያለው፣ ለወሬ ጊዜ ያለው፣ ለጨዋታ ጊዜ ያለው፣ መጽሐፍ ቅዱስ ለማጥናት መንፈሳዊ ህብረት ለማድረግ ከቅዱሳን ጋር ለመሰብሰብ ወደ ቤተክርስቲያን ለመምጣት ለመንፈሳዊ ነገር ጊዜ ማጣት ወይም ፍላጎት ማጣት የመንፈሳዊ ጥቃት መገለጫ ነው። ምክንያቱም የዚህ ጥቃት ዋንኛ ዓላማው እናንተን ከእግዚአብሔር መነጠል ስለሆነ ማለት ነው። እንደምታውቁት ነው ሰው በቤተ ክርስቲያን ውስጥ ብቻ የሚያገኛቸው መሰረታዊ ነገሮች አሉ፣ ከቤተ ክርስቲያን ውጪ የማይገኙ ማለት ነው። ለምሳሌ ከመታወቅ የሚያልፈውን የፍቅሩን ባለጠግነት ታውቁ ዘንድ ይልና መጽሐፍ በወንድሞች ህብረት መካከል ነው የሚለው። የክርስቶስ ፍቅር የሚታወቀው በወንድሞች ህብረት መካከል ነው። እና መጽሐፍ እንደሚናገር ደግሞ ታውቃላችሁ የገሃነም ደጅ የማይቋቋማት ቤተ ክርስቲያንን ነው። ስለዚህ ሴሌብሪቲ ልትሆን ትችላለህ፣ አዋቂ ልትሆን ትችላለህ፣ ሀብታም ልትሆን ትችላለህ፣ የፈለግከውን ልትሆን ትችላለህ። ነገር ግን በቤተ ክርስቲያን ውስጥ ስትሆን ፕሮቴክሽን እንደምታገኝ፣ ምክንያቱም ቤተ ክርስቲያን አካሉ እንደሆነች እሱ ራስ እንደሆነ አካሉን ደግሞ መጥቶ እንደሚወስድ ሙሽሪትን እንደሚወስድ ሙሽራው መጽሐፍ ይናገራል። እና የገሃነም ደጅ የማይቋቋማት ሰዎች መንፈሳዊ ጥበቃ የሚያገኙት ከለላ የሚያገኙት በቤተ ክርስቲያን ውስጥ እንደሆነ ሰይጣን ያውቃል። ስለዚህ በተለያየ መንገድ አስደንብሯቸው የተለያዩ ነገሮችን በማሳየት ከቤተ ክርስቲያን እንዲወጡ ያደርጋቸዋል። እንደምታውቁት ነው አንበሳ ወይም ነብር በተሰበሰቡት እንስሳት ላይ ጥቃት ሊያደርሱ ሲፈልግ ሁሉንም አይደለም የሚያሳድደው። የሚያደርገው የመጀመሪያው ነገር ወደዛ መንጋ ከመጠጋቱ በፊት በአንዱ ላይ ያነጣጥራል። መሮጥ ሲጀምር ሌሎቹ ሊበታተኑ ይችላሉ። እሱ ግን የጀመረውን ትኩረት እስከ መጨረሻው ድረስ በአንዱ ላይ ብቻ አድርጎ ይሰራል እና አንዱ ተገንጥሎ ከሌላው ማህበር እንዲወጣ ይደረጋል። ወዳጆቼ መጽሐፍ ቅዱስ ለማንበብ ስትፈልጉ እንቅልፋችሁ የሚመጣ ከሆነ የምታዛጉ ከሆነ ድባቴ የሚሰማችሁ ከሆነ ቲክቶክ ስትከፍቱ በጣም ረጅም የምታበሩ ልክ ኤፌሳር መብራት ይመስል ረጅም አብርታችሁ መጽሐፍ ቅዱስ ጋር ስትመጡ ግን ዲፕረስድ ድንዝዝ የምትሉ ከሆነ አንደር ስፒሪቹዋል አታክ እንደሆናችሁ ማወቅ አለባችሁ። በቃ መንፈሳዊ ጥቃት ውስጥ ነው ያላችሁት። በተወሰነ በቅርብ ጊዜ በመልሶ ማጥቃትም ይሁን በቆረጣ ውጊያ ገንጥሎ ሊመታችሁ ቅርብ ጊዜ እያመቻቻችሁ እንደሆነ ማወቅ አለባችሁ። እና ሰዎች በመንፈሳዊ ጥቃት ወይም እንደ ተጠቁ የሚታወቀው ባክ ያረጉ ቀን አይደለም፣ ወይም ደግሞ የወደቁ ቀን አይደለም፣ የቀሩ ቀን አይደለም። መጀመሪያ ፍላጎት ያጡ ቀን እንደሆነ መታወቅ አለበት።
ይሄ የእግዚአብሔር ቃል በሁለት በኩል የተሳለ ስለታም ሰይፍ ነው፣ ከትንቢት ይልቅ የጸና ቃል ነው። ወዳጆቼ ሁለትም ሆኑ ሶስት በስሜ በተሰበሰቡ በእነዛ መካከል እገኛለሁ አለ። ወንድሞች በህብረት ቢቀመጡ መልካም ነው፣ ያማረ ነው፣ በዛ በረከት ታዟል። አያ ከቤተ ክርስቲያን ስትቀር ከታዘዘ ኦርደር ከተደረገ በረከት ነው የምትቀረው። በነገራችን ላይ እቤታችሁ ስትጸልዩ እና በቤተ ክርስቲያን ስትገኙ የምታገኟቸው በረከቶች ልዩነት አላቸው። በቤት አንኳክታችሁ በግላችሁ ፈልጋችሁ ጠይቃችሁ ነው የምትቀበሉት። በማህበር መካከል በወንድሞች ህብረት መካከል ግን ኦርደር የተደረገ በረከት ነው የምትቀበሉት። ምክንያቱም ለዚህ ለእሁድ ፕሮግራም ለወንድሞች ህብረት እግዚአብሔር ኦርደር ያደረገው ብሌሲንግ ለዚህ ቀን የተመደበ። ምክንያቱም እንደዚህ ነው የሚለው መጽሐፍ፣ ወንድሞች በህብረት ቢቀመጡ መልካም ነው አለና በዛ በረከት ታዟላል። የታዘዘልህን በረከት መቀበልና የጠየቅከውን ነገር መቀበል በጣም ነው የሚለያየው። በማህበር መካከል በቤተ ክርስቲያን መካከል ስትሆን የምትቀበለው ሰማይ ኦርደር ያደረገልህን በረከት ነው። አቤት ለብቻ ስትሆን ግን ለምነ ጠይቀ የምታገኘው በረከት ነው ያለው። ስለዚህ አንዱ የመንፈሳዊ ጥቃት መገለጫ መንፈሳዊ ፍላጎት ማጣት ነው። ሁለተኛ ትምህርት ነው ዛሬ የምንማረው። ሁለተኛ አካላዊ ድካም ነው። ሁለተኛው የመንፈሳዊ ጥቃት መገለጫ አካላዊ ድካም ነው። ወዳጆች አካላዊ ድካም መንፈሳዊ ላይመስላችሁ እንደሚችል አስባለሁ። ነገር ግን ምንም ሳትሰሩ ጠዋት ከእንቅልፋችሁ ተነስታችሁ ሳትሸከሙ ሳትሮጡ ምንም አይነት ነገር ሳታደርጉ ድካም ሲሰማችሁ መረዳት ያለባችሁ ነገር አለ። ሰውነታችሁ ድካም ሲሰማው፣ የኔ ሰውነት ድካም ሲሰማኝ ነገሮች ወደ አይምሮ እንዲገቡ ያስችላቸዋል። ስለዚህ ወደ አይምሮ የገቡት ነገሮች ደግሞ መንፈሴ ላይ ተጽዕኖ ሊያመጡ እንደሚችሉ ማወቅ አለባችሁ። ምክንያቱም ፊዚካላችሁ ሲደክም ነገሮች በቀላሉ ወደ እናንተ አይምሮ እንዲገቡ በሮች ይከፈታሉ። እነዛ የገቡት ነገሮች ደግሞ መንፈሳዊነታችሁና መንፈሳችሁ ላይ ተጽዕኖ እንዲያመጡ ምክንያት ይሆናል። you have to check early in the morning ስትነሳ ወደ ቤተ ክርስቲያን ስትመጣ ማለት ነው። ለምሳሌ በአንተ ህይወት ላይ የሚሆኑ ነገሮች በጠቅላላ የመንፈሳዊ ጥቃት ምክንያቶች ናቸው ወይም ውጤቶች ናቸው እያልኩ አይደለም። ነገር ግን እንደ መንፈሳዊ ሰው መመርመር፣ እንደ መንፈሳዊ ሰው ማየት በጣም ተገቢ ነው። ማታ 2 ሰዓት አካባቢ ተኝተ 2 ሰዓት 3 ሰዓት 2 ሰዓት እንኳን አተኙ 3 ሰዓት አካባቢ ተኝተ ልክ ደግሞ ጠዋት 2 ሰዓት ተነስተ ወይም 1 ሰዓት ተነስተ ስታበቃ በተለይ ፊዚካላችሁ መንፈሳዊ ጋዘሪንግ ላይ የሚደክም ከሆነ ስፖርት ላይ ማይደክም፣ ቲክቶክ ላይ ማይደክም፣ ሶሻል ሚዲያ ላይ ማይደክም፣ እድሩ ላይ ማይደክም፣ ልክ ቸርች ስትመጡ እግርና እጃችሁ ሁሉ እንዲህ እንደ ንፍሮ ብርክርክ የሚልባችሁ ከሆነ ስፒሪቹዋል አታክ ውስጥ መሆናችሁን ማውቃል። በቅርብ ጊዜ ሰይጣን አንዳች ነገር በእናንተ ህይወት ሊያደርግ እንደሆነ ማወቅ አለባችሁ። የመንፈሳዊ ጥቃት አንዱ ምልክት አካላዊ ድካም ነው። አካላዊ ድካም ደግሞ ሰርታ አይደለም ሳትሰራ ነው እያልኩ ያለሁት። ቀኑን ሙሉ ባንክ ሰርታችሁ ቀኑን ሙሉ ስራ ላይ ውላችሁ ስትወጡ ስትወርዱ 2ኛ ፎቅ 3ኛ ፎቅ እና የተለያየ ፔሸንት ስታዩ ስታክሙ የሚደክማችሁ ድካም አለ። ከዛ ውጪ ግን ተንብላችሁ ካልጋችሁ ተነስታችሁ ቁርስ በልታችሁ በተለይ ደግሞ ስፔሲፊክሊ በመንፈሳዊ ፕሮግራም ላይ አካላዊ ዝለትና ድካም የሚሰማችሁ ከሆነ መንፈሳዊ ጥቃት ምልክት እንደሆነ ማወቅ አለባችሁ። ኢሳይያስ መጽሐፍ ምዕራፍ 40 ሲናገር እንደዚህ ነው የሚለው፣ ለደካሞች ኃይልን ይሰጣል። አቤት አታቅሞ ያዕቆብ አታቅሞ እስራኤል፣ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ አይደክምም አይታክትም አለና በተቃራኒው ምን አለ? ለደካሞች እንደውም ኃይል ይሰጣል አለ። እግዚአብሔር ኃይል ከሰጠ ሰይጣን ኃይል ይወስዳል እና ይሄን ማወቅ አለበት። ስትሬንግዝ ከእግዚአብሔር ነው፣ ብርታት ከእግዚአብሔር ነው። ፍሬሽ መሆን አዲስ መሆን የእግዚአብሔርን ቃል በደንብ በተከፈተ ሁኔታ መከታተል መስማት፣ ለዛ የሚመጥን ቁመና ላይ መሆን የእግዚአብሔር መንፈስ ውጤት ነው፣ በረከት ነው። በተቃራኒው ደግሞ እጅ እግር በጠቅላላ ሚዝል ከሆነ የመንፈሳዊ ጥቃት ምልክት ነው። ሶስተኛ የእጦት ጥቃት። በነገራችን ላይ ምንም ጊዜ ቢሆን በህይወታችሁ ለጥቃት የምትጋለጡባቸው 2 ወሳኝ ጊዜያቶች አሉ።
ሰዎች ለመንፈሳዊ ጥቃት የሚጋለጡባቸው ሁለት ወሳኝ ጊዜያቶች አሉ። የመጀመሪያው ሁሉንም ስታጣ ነው። ሁለተኛው ሁሉንም ስታገኝ ነው። ጻፉ። እነዚህ ሁለት ጊዜዎች የመንፈሳዊ ጥቃት ምቹ ጊዜዎች ናቸው። ሁሉንም ስታጣና ሁሉንም ስታገኝ፣ እነዚህ ሁለት ጊዜያቶች ሰይጣን አንተን ለማጥቃት ምቹ ጊዜው እንደሆነ ማወቅ አለብን። ሁሉንም ማግኘት ለጥቃት ያጋልጣል፣ ሁሉንም ማጣት ለጥቃት ያጋልጣል። ለምንድን ነው ይህን ምላችሁ? ሰይጣን ለምንድን ነው እኛን በእጦት ሊያጠቃን የሚፈልገው ሲባል አይናችንን ከእግዚአብሔር ላይ እንድናነሳ ነው። ህይወታችንን በአጋጣሚ መምራት እንድንጀምር ነው። ትልልቅ ውሳኔዎችን በአጋጣሚ በብስጭት መምራት እንድንጀምር እንድንወስን በማሰብ ነው። ስለዚህ ነገሮችን ስታጣ ወይም ሰይጣን በእጦት ሊያጠቃህ እንደሚፈልግ፣ ለምሳሌ እየሰራ እና አንዳንድ ቤዚክ የሆነ የሚያስፈልግ ነገር ሲኖር እና ስታጣ፣ ያ ታይም እዛ የማጣት የሚባለው ሁኔታው ስትገባ አንደር ስፒሪቹዋል አታክ እንደሆንክ ማወቅ መረዳት አለብን። በተለያየ ተፈጥሯዊ ምክንያት ሰዎች ሊያጡ ይችላሉ። እሱን እንደተጠበቀ ሆኖ እንደ መንፈሳዊ ሰው ግን እየሰራችሁ እየሮጣችሁ እየደከማችሁ በሁለት አቅጣጫ ሰይጣን መንፈሳዊ ጥቃትን ሊሰነዝርባችሁ ምቹ ጊዜያቶች ያገኛል። አንደኛው ሁሉን ስታጡ ነው። ሁለተኛው ሁሉን ስታገኙ። የኢትዮጵያ ክርስትና በማጣት ነው የተፈተነው፣ በማግኘት አልተፈተነም። የነጮቹ ክርስትና በማግኘት የተፈተነ ክርስትና ነው። ምናልባት አንዳንድ ሰዎች እንደሚናገሩት ኢትዮጵያኖች ከድህነት ቢወጡ ክርስቲያን ላይሆኑ ይችላሉ የሚል ስጋት አላቸው። ዞሮ ዞሮ ግን የእጦት ጥቃት የሚባል አለ። በቃ ፎከስ እንዳታረጉ፣ ትኩረት እንዳይኖራችሁ፣ አይናችሁን ከእግዚአብሔር ላይ እንድታነሱ፣ አይናችሁን ሁኔታችሁ ላይ እንድታረጉ፣ አካባቢው ላይ እንድታደርጉ የሚያደርግ ከእግዚአብሔር እንድትለዩ የሚያደርግ የእጦት ጥቃት ሰይጣን ይከፍታል። በእጦት በቃ እንድታጡ ሆን ብሎ፣ በነገራችን ላይ በራችሁ እንዲዘጋ፣ ስራችሁ እንዳይከናወን፣ ምስቅልቅል እንዲህ በቃ የነካችሁት ነገር እንዲደርቅ። እንደዚህ በሚሆንበት ጊዜ ማድረግ ያለባችሁ ነገር ምንድነው? አክስቶቼ ጠምደውኛል፣ አያቶቼ አይፈልጉኝም፣ የሰፈር ሰው በጠቅላላ ምናምን አይደል ማለት ያለብህ። ውጊያው ምንድነው? መንፈሳዊ ነው። ከዚህ እጦት ጀርባ ያለ እጅ እንዳለ ማወቅ አለብህ። ካስታወሳችሁ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በታንኳ በውሃ ላይ ሲሄዱ ወጀብ ተነሳ፣ ማዕበል ተነሳ፣ ውሃው ወደ ታንኳይቱ ይገባ ነበር። እነ ጴጥሮስ ያወጡት ነበረ። ጌታን ከተኛበት ሲቀሰቅሱ ተነስቶ ያደረገው ነገር የሚታየውን ውሃ ለሚገስጸው የማይታየውን ንፋስ ገሰጸው። ምክንያቱም የሚታየውን ውሃ የሚገፋው የማይታየው ንፋስ ነው። ለሚታየው ነገር ጉልበት የሰጠው የማይታየው ንፋስ ስለሆነ ማለት ነው። ልክ እንደዚህ ነው። የምታውቋቸውን ሰዎች በመጥፎ ሁኔታዎቹ እንዲበላሹ የሚሰራ ስውር እጅ እንዳለ ማወቅ አለባችሁ። ስለዚህ ጉዳዩን ከሰላቢ ጋር ከመተተኛ ከደጋሚ ጋር በተገናኘ የምትረዱ ከሆነ እናንተ ሰይጣን በእጦት ጥቃት እያጠቃችሁ እንደሆነ መረዳት በጣም ተገቢ ነው። አራተኛው የመንፈሳዊ ጥቃት ምልክቶች። አራተኛው የመንፈሳዊ ጥቃት ምልክት ደካማ የጸሎት ህይወት ነው። ደካማ የጸሎት ህይወት ነው። መንፈሳዊ ጥቃት ውስጥ እንደሆንክ ከሚያሳዩ ምልክቶች መካከል አራተኛው ደካማ የጸሎት ህይወት ነው። ካስታወሳችሁ በማቴዎስ ወንጌል መጽሐፍ ምዕራፍ 26 ላይ ከኔ ጋር አንድ ሰዓት እንኳን ያህል ልትተጉ አልቻላችሁም አላቸው። ከዛ ቀጥሎ ጌታ ያላቸው ነገር አለ። ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው። ስለዚህ አንዱ አንደር ስፒሪቹዋል አታክ በመንፈሳዊ ጥቃት ውስጥ መሆንን የሚያሳይ ነገር ቢኖር ደካማ የጸሎት ህይወት ነው። ደካማ የጸሎት ህይወት ነው። አምስተኛው የመንፈሳዊ ጥቃት ምልክት ምን መሰለ? የባዶነት ስሜት። ከመሬት ተነስቶ የባዶነት ስሜት ሲሰማ፣ ተስፋ ማጣት ሲሰማ፣ የባዶነት ስሜት ሲሰማ በቃ ዴቪል አታክ እያደረገ መሆን እንደሆነ ማወቅ አለብን። የሚውጠውን ፈልጎ እንደሚዞር አንበሳ መጽሐፍ እንደሚናገር ሰይጣን እየዞረክ እንደሆነ ማወቅ አለብን። ከመሬት ተነስቶ እናትም አለች፣ አባትም፣ ሚስትም፣ ልጆችም፣ ጥጆችም፣ ከብቶችም ባሉበት እንደው ከመሬት ተነስቶ ሆድ የሚብስ ከሆነ አንዳንድ ሰዎች ከመሬት ተነስተው የባዶነት ስሜት ይሰማቸዋል። በቃ የተስፋ መቁረጥ ስሜት እንዲሰማቸው ይሆናል። በሰልፍ ውስጥ፣ በፈተና ውስጥ፣ በትግል ውስጥ፣ በብዙ አፔን ዳውን ውስጥ፣ በማጣት በማግኘት ውስጥ፣ በመውደቅ በመነሳት ውስጥ እያለፋችሁ የማይሰማችሁ ስሜት
በአገር ሰላም እንደው ከመሬት ተነስቶ ተምራችሁ እንዳልተማራችሁ እያላችሁ እንደሌላችሁ ተስፋ እያላችሁ ተስፋ እንደሌላችሁ የኦና የመሆን ባዶ የመሆን ስሜት ከተሰማችሁ አትጠራጠሩ። የመንፈሳዊ ጥቃት አንዱ ምልክት ነው። የዚህ ጊዜ ማድረግ ያለባችሁ ምንድነው? ቃሉ ማንበብ፣ ጮክ አርጋችሁ የኢየሱስን ስም ማወጅ፣ ቤታችሁ ላይ ተስፋ እንዳላችሁ መናገር። አቤት እግዚአብሔር ከናንተ ጋር እንደሆነ መናገር። ከሙሴ ጋር እንደነበርኩ ካንተ ጋር እሆናለሁ እንዳለ የዛን ጊዜ ከበባ ውስጥ እንደገባ ሲታወቅ በጸሎት መንፈሳዊ ኃይል መጨመር፣ ጉልበት መጨመር፣ ያን ከበባ መስበር መቻል አለ። ሄድ በኢየሱስ ስም ማለት አለበት። ስድስተኛው የመንፈሳዊ ጥቃት ምልክት ወደ ቀድሞ ያኗኗር ዘይቤ መመለስ ነው። በፊት የተውካቸውን ካቲካላ፣ ቁንዱፍቱ፣ ቢራ ጌታ ይባርከኝ። እኔ እንደ ድሮ ሰው እኮ ነው ምጠራቸው ራሱ ቢራ ምናምን ይሄ ወደ የድሮ የተውካቸውን የህይወት ዘይቤዎች መመለስ፣ ወደ ናይት ክለብ መመለስ፣ ተመልሶ ወደዛ መሄድ። ልክ ሪላፕስ ነው የሚያደርገው፣ ይመለሳል። ሰው በመንፈሳዊ ጥቃት ውስጥ ሲሆን አንደኛው ምልክቱ የቀድሞውን የአኗኗር ዘይቤ እንደገና መጀመር ይጀምራል። የተወውን የህይወት ልምምድ ያረጁ ጻፉ እንዲህ ብላችሁ ያረጁ በደሎች እንደገና ያንሰራራሉ። ያረጁ በደሎች፣ ያረጁ ኃጢአቶች፣ በእግዚአብሔርና በእኛ መካከል ልዩነት ፈጥረው የነበሩ ልምምዶች እንደገና ያቆጠቁጣሉ። ይሄ የመንፈሳዊ ጥቃት ምልክት ነው። በቃ አሁን የዚህን ጊዜ ማድረግ ያለብን መሰለ መንፈሳዊ ጥቃት ውስጥ እንደሆንክ ሲሰማ አንደኛ መጸለይ፣ ቃሉን ማንበብ፣ የክርስቶስን ስም ማወጅ። ከዛ ሲቀጥል በጸሎት የበረቱ ሰዎች የጸሎት ድጋፍ እንዲያደርጉልህ የሆነ ስፒሪቹዋል አታክ ውስጥ እንዳለው ይሰማኛል እና እንድጸልዩልኝ ፈልጋለሁ ማለት ይጠበቅብሃል። ሰባተኛ ከመንፈሳዊ ግንኙነቶች መራቅ። ከመንፈሳዊ ግንኙነቶች መራቅ የመንፈሳዊ ጥቃት ምልክት ነው፣ አንደኛው ማለት ነው። ይሄ ማለት ምን ማለት ነው? መንፈሳዊ አስተሳሰብ ካላቸው ሰዎች ይልቅ ስጋዊ አስተሳሰብ ካላቸው ሰዎች ጋር ወዳጅነትና ጓደኝነትን አብዝቶ መመስረት። ሰዎች በጣም ታውቃላችሁ በክርስትና ህይወታቸው ረጅም ጊዜ ሲኖሩ ያወቁ የረቀቁ የመጠቁ ምናምን ሲመስላቸው እንደ ፋሽን ወይም እንደ ዕውቀት የሚያወሩት ነገር አለ። አንዱ ወሬያቸው እኔ ጴንጤ ጓደኛ የለኝም፣ ጓደኞቼ በጠቅላላ አማኞች አይደሉም ምናምን ይሏቸውና ልክ እንደ ዘመናዊ መገለጫ አድርገው ይናገራሉ። እኔ ብዙ ምንም ከክርስቲያኖች ጋር ጓደኛ መሆን ወይም ደግሞ ወዳጅ መሆን አልፈልግም ብለው ይላሉ። ሰይጣን እያመቻቻቸው እንደሆነ በመንፈሳዊ ጥቃት ውስጥ እንደሆኑ ማወቅ አለባቸው። ምክንያቱም የታወቀ አባባል አለ፣ ወዳጄ የህይወት መወሰኛ ስፍራ ውሎክ ነው። ውሎክ የነገ ህይወት የሚወስን ጉዳይ ነው። ከዛ ደግሞ ሲቀጥል ማወቅ ያለበት ካስታወስክ ኢዮሳፍጥ ያለው ነገር አለ ለና አካብ ህዝቤ እንደ ህዝባችሁ እኔ እንደናንተ ፈረሴ እንደ ፈረሶቻችሁ ናችሁ እንዳለ እና መንፈሳዊ አመለካከት ካላቸው ሰዎች ይልቅ ስጋዊ አመለካከት ላላቸው ሰዎች የሚያደላ ዝንባሌ፣ ጓደኝነትና ወዳጅነት ካላችሁ እናንተ በዛ ግንኙነት ውስጥ በአብዛኛው ለሚነሱ ርዕሰ ጉዳዮችም ሆኑ እዛ ውስጥ ላሉ የህይወት እሴቶች እንደ እግዚአብሔር ቃል ሳይሆን እንደ ስጋ ሐሳብ ቦታ ስፍራ እንዳላችሁ ማወቅ አለባችሁ። አካባቢያችሁን ያሉትን ውሏችሁን፣ ወዳጅነታችሁን፣ የእናንተ ኔትወርክ ጓደኝነታችሁ በደንብ ቼክ አድርጉት። የመንፈሳዊ ጥቃት አንዱ መገለጫ እሱ ነው። መንፈሳዊ ትስስሮችን፣ ህብረቶችን የወንድም ይኸውልህ ከመታወቅ የሚያልፈውን የፍቅሩን ባለጠግነት ታውቁ ዘንድ በወንድሞች ህብረት መካከል እንደሚል የወንድሞችን ህብረት አሳንሶ ይልቁኑ ደግሞ ስጋዊ የሆኑ ጉዳዮችን የሚያገዝፍብህ አለ። ይሄን ማወቅ አለብህ። እኔ እንደውም ቅድም የዘነጋሁት ነገር አለ ታውቃላችሁ። የመንፈሳዊ ፍላጎት ማጣት የመንፈሳዊ ጥቃት መገለጫ ነው ታውቃላችሁ። ምክንያቱም ይሄ ለእናንተ ስለሚጠቅማችሁ ቤተክርስቲያን ሲመጡ ምንም ያልነበራቸው ምስኪን የሆኑ ተጸልዮላቸው አመድ ከላያቸው ላይ ተራግፎ ቀን ወጥቶላቸው ስራ ተሳክቶላቸው ልክ ሀብታም ሲሆኑ
በጣም የሚገርመው ሚስቶቻቸውና ልጆቻቸውን ልከው እነሱ አይመጡም። ቆንጆ ጫማና ቆንጆ ቁንጣ ገዝተው እሁድ ስቲም ነው የሚገቡት፣ ጂም ነው የሚገቡት። በቃ እና አለ ራሱ የሀብታም ማህበር አለ። በፍጹም በመንፈሳዊ ዕውቀት ያልተገሩ ኪሳቸው ብቻ እንዳደገ የምታውቀው ተጸልዮላቸው ከድህነት ታሪካቸው ሲፋቅ ቸርች የመምጣት ፍላጎት የላቸውም። በቅርብ ጊዜ ጠብቀኝ ትዳራቸውን ይፈታሉ፣ ቢዝነሳቸውን ያጣሉ፣ ሳይከበሩ ተዋርደው ይሞታሉ። የብዙ ሰዎችን ህይወት በደንብ አድርጋችሁ ተመልከቷቸው። ሰይጣን ደግሞ እንዳደረክበት ሊያደርግብህ ቀን ጠብቆ አታክ ሊያደርግህ እንደሚከተል ማወቅ አለ። አንዳንዱን በልጆቹ እንዲጨልል ያደርገዋል፣ አንዳንዱ በትዳሩ፣ አንዳንዱ በቢዝነሱ። ራስን አንቀጥፋ ጥፋ፣ አገር ለቀጥፋ ከመንግስት ጋር ያላትመዋል። መንፈሳዊ ጥቃት አንዱ መገለጫው መንፈሳዊ ፍላጎት ማጣት ነው። ከዛ ሲቀጥል ደግሞ መንፈሳዊ እሴት፣ መንፈሳዊ አስተሳሰብ፣ መንፈሳዊ ምሪት፣ መንፈሳዊ ዲሲፕሊን ካላቸው ግንኙነቶች ይልቅ በስጋ ላይ የተመሰረቱ ወዳጅነቶችንና ኔትወርኮችን ማብዛት ሊኖራችሁ ይችላል። ግን ደግሞ የእናንተ መዋያ የህይወታችሁ መወሰኛ ስፍራ ሊሆን በፍጹም እንደማይችል ማወቅ ተገቢ ነው። ስምንተኛ የመንፈሳዊ ጥቃት ምልክት የሆነው ስምንተኛው ሐሳብ የእግዚአብሔርን ቸርነት መጠራጠር፣ በእግዚአብሔር ቅር መሰኘት፣ እግዚአብሔር በአንተ ላይ ተቆጥቶ እየቀጣ እንደሆነ ማሰብ። አሁን አንዳንድ ሰዎች እግዚአብሔር እየቀጣኝ ነው፣ እግዚአብሔር ተቆጥቶኛል፣ እግዚአብሔር ቸርነቱን ርኅራኄውን መጠራጠር ሲጀምሩ ሰዎች በቃ በመንፈሳዊ ጥቃት ስር መሆናቸውን የሚያመላክት አንድ ማሳያ እንደሆነ መታወቅ አለበት። እግዚአብሔር ሁል ጊዜ መልካም ነው። እግዚአብሔር በቀን 24 ሰዓት፣ በሳምንት 7 ቀን፣ በወር 30 ቀን፣ በዓመት 365 ቀን እግዚአብሔር መልካም ነው። እኔና እናንተ መልካም ስንሆን አይደለም እግዚአብሔር መልካም የሚሆነው። እግዚአብሔር ሁል ጊዜ መልካም ነው። አሜን ነው። ሲሞላ ብቻ አይደለም እግዚአብሔር መልካም የሚሆነው። በየትኛውም ሁኔታ እግዚአብሔር መልካም ነው። እግዚአብሔር ላይ ጥርጣሬ እንዲያድርባችሁ ሲሆን ማወቅ አለባችሁ። ይሄ የመንፈሳዊ ጥቃት ምልክት እንደሆነ መታወቅ አለበት። ዘጠነኛ የድሮ ቁስሎች መታደስ። አንዳንድ ሰው ልክ ሰይጣን መንፈሳዊ ጥቃት ሲከፍትበት ምን መሆን ይጀምራል መሰለ? ልሎት ኤሌመንተሪ ያለ ልጅ ያለ ሰዎች የበደሉትን ማስታወስ ይጀምራል። እንዲያርገሽኝ ከሚስቱ ጋር ሆነ 14 ዓመት ኖሮ ስማሙል ደምስ 14 20 ዓመት ልጆቹ ሁሉ ሊያገቡ ሽምግልና ተልከው ያኔ ማለት ትጀምራለች። በጮኝነት ጊዜ ያለን የዛሬ ስንት ዓመት እንዲያርገኝ የድሮ ቁስሎች እንደገና ካገረሹ መንፈሳዊ ጥቃት ምልክት እንደሆነ ማወቅ አለብን። በይቅርታ በእንባ ተቃቅፋችሁ በሰው ፊት በእግዚአብሔርም ፊት ንስሐ የገባችሁበትና የተዋችሁበት ነገር እንደገና አገርሽቶ ዳርዳሩን የሚያሳክካችሁ የሚበላችሁ ከሆነ እንደ ስፔን በሬ ላይ ያጣላችሁ የሚያፈላልጋችሁ ከሆነ መፍዙዝ እየዞራችሁ ነው። እና መጣላት ያለብሽ ከባልሽ ጋር ወይም ከሚስት ጋር ሳይሆን መጣላት ያለብህ ቀና ብለህ ዞር ብለህ በርከክ ብለህ ሂድ አንተ ክፉ። አሜን በል በደንብ አድርጋ አሜን በል። የመንፈሳዊ ጥቃት አንዱ መገለጫ ልክ አሁን ዴቪል እኔ በካውንተር አታክ ሊያደርገኝ ሊዋጋኝ ምናምን ሲፈልግ ይገባኛል፣ በደንብ ነው የሚገባኝ። ከዛሬ 9 ዓመት በፊት ከዛሬ 10 ዓመት በፊት የዛሬ 3 ዓመት 4 ዓመት ያረጋችሁኝ ትዝ ይለኛል። እንደ ስክሪን እየመጣ ፊት ለፊቴ እንደዚህ ላይ ትዝ ይለኛል። ከዛ በኋላ ኔጌቲቭ ኢነርጂ ዲቨሎፕ እንድታደርጉ ነው የሚያደርጋችሁ። ሜርሲፉል የሆነ በምህረት የተሞላ በይቅርታ የተሞላ ደስ። ምክንያቱም ደስታችሁን ይቀማችኋል። ትዝ ሲላችሁ ታውቃላችሁ፣ ትዝ ሲላችሁ ደስታችሁን ይቀማችኋል። ትበሳጫላችሁ፣ ሰው መጠራጠር ትጀምራላችሁ። ሌላም ሰው ማመን ወደ ህይወታችሁ ማስጠጋት ምናምን እንዳትችሉ ይሆናል። 10ኛ የበቀል ሐሳቦች የመንፈሳዊ ጥቃት ምልክቶች ናቸው። በሌሎችም ላይ ሆነ በራስህም ላይ የበቀል ሐሳብ የምታስብ ከሆነ የመንፈሳዊ ጥቃት ምልክት ነው። ምክንያቱም ሰዎችንም ሆነ ራስን መበቀል ኃጢአት እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ሰይጣን የበደሉን ሰዎች እንድታስታውስ በማድረግ
እንዲህና እንደዛ ብታረግባቸው ብሎ የበቀል ሐሳብ እያቀበለ ከሆነ ወደ አንተ ሐሳቡ እየመጣ እንደሆነ የበቀል ሐሳብ ከመጣ መቃወም አለ በጌታ በኢየሱስ። ይሄ ሐሳብ ቃወመዋለሁ። ካስታወሳችሁ ዲያብሎስ ማለት የቃሉ ትርጉም ታውቃላችሁ፣ የግሪክ ቃል ነው። ዲያ ማለት ሐሳብ ነው። ቦሎስ ማለት ወርውሮ የሚከት ማለት ነው። ስለዚህ ሰይጣን ያደረገው እኮ ይሁዳ ውስጥ ሐሳብ ነው የከተተው። በቃ ዲያብሎስ ማለት ሐሳብ ወርውሮ የሚከት ማለት ነው የቃሉ ትርጉም። በቃ ያስገባባል። ከዛ በኋላ እሱ ነው የምታመነዥገው። በቃ ጠዋትና ማታ እሱ ነው የምታስበው። እንዴት አርጌ ልበቀለው፣ እንዴት አርጌ ላጥቃው፣ እንዴት አርጌ ያልክ ማለት ነው። 11ኛ ጭንገፋ። ልክ ስትደክም የማይመጣ ስትለፋ የማይመጣ ደክመ ለፍተ የልፋትን ውጤት ልትይዘው ስትል እየመጣ የሚያሳጣ ነገር ካለ የመንፈሳዊ ጥቃት መገለጫ እንደሆነ ማወቅ አለብን። ስትለፋ ስትሮጥ ስትደክም የማይመጣና ልክ ውጤት ጋር ልትመጣ ስትል ባዶ እንድትሆን መና እንድትሆን እንድትጨነግፍ የምትሆን ከሆነ አንድ ነገር፣ ሁለት ነገር፣ ሶስት ነገር፣ አራት ነገር ሞክረ እነዛ ነገሮች ፍሬ እንዳያፈሩ ስር እንዳይሰዱ በትክክል ውጤት እንዳታገኝባቸው የሚሆን ከሆነ መንፈሳዊ ጥቃት ውስጥ እንደሆንክ ማወቅ አለብን። ቢዝነስ፣ ትዳር፣ ህይወት ማለት ነው። በተለይ እዚህ ውስጥ ያላችሁ ባልና ሚስቶች በደንብ አድርጋችሁ ስሙኝ። ሁለት ሰዎች ይላል መጽሐፍ በአንድ ሐሳብ ቢስማሙ ነው የሚለው። በአንድ ሐሳብ ቢስማሙ ነው የሚለው። እግዚአብሔር ኮቨነንትን ያከብራል። የባልና ሚስቶችን ኪዳን ያከብራል። ባልና ሚስቶች ሳትስማሙ ምንም ነገር ለማድረግ ካሰባችሁ አይከናወንላችሁ። ምክንያቱም ለምሳሌ አንተ መሸጥ ከፈለግ እሷ መግዛት ከፈለገች እግዚአብሔር እስክትስማሙ ድረስ ጉዳዩን ጣልቃ አይገባበትም። ምክንያቱም እግዚአብሔር ኮቨነንትን ያከብራል። የሁለታችሁን የትዳር ኪዳን የአንድነት ህብረት ያከብራል። እግዚአብሔር በሁለታችሁ መካከል ገብቶ ወይ አንተን አያስፈጽምም ወይ ያንቺን አያስፈጽምልሽም። ተግባራዊ እንዲሆን ከፈለጋችሁ ከሁለት ሐሳብ ወደ አንዱ መምጣት ይጠበቅባችኋል። ስለዚህ ጭንገፋ የሚባለው ነገር ግን የመንፈሳዊ ጥቃት ምልክት እንደሆነ ማወቅ አለባችሁ። በተደጋጋሚ አንድ ቤተሰብ እንደዚህ ከላይ እስከታች የለፋችሁ የደከማችሁ ውጤት የማታመጡ ከሆነ ጠንካራ የጸሎት ህይወት፣ ጠንካራ መንፈሳዊ የአቅም መታደስ ያስፈልጋችኋል ማለት ነው። 12ኛ የወዳጅ ክዳት። ሰይጣን ከምንም በላይ እናንተን የሚያጠቃበት አንዱ መንገድ ደግሞ ምን እንደሆነ ልንገራችሁ። የጥቃት ምልክት ምን እንደሆነ ገንዘብ ብታጡ እማትበሳጩ፣ ምንም ነገር ቢያሳጣችሁ እማትበሳጩ ሰዎች ወዳጆቻችሁን በማሳጣት እናንተን ወደ ብስጭትና እልህ እንድትገቡ፣ ወደ ቁጣ እንድትገቡ፣ እሳት ከሰማይ እንድትሉ የሚያደርጋችሁ እንደሆነ ማወቅ አለባችሁ። በተደጋጋሚ ጊዜ በወዳጅ ክዳት ወይም በወዳጅ ማጣት የምትቸገሩ ከሆነ የወዳጅ ክዳት መንፈሳዊ ጥቃት ምልክት ነው። ሰይጣን የሆነ ፓርታችሁን አታክ እያደረገ እንደሆነ ወደ ምሬት እንድትመጡ፣ ቅንነታችሁን እንድትጥሉ፣ ፍቅራችሁን፣ ደግነታችሁን፣ ሰው ማመናችሁን፣ ቸርነታችሁን፣ ለሰው መስጠታችሁን እንድታቆሙ፣ ወደ ብስጭት እንድትገቡ ሰይጣን አታክ እያደረጋችሁ እንደሆነ ማወቅ አለባችሁ። ስለዚህ ማድረግ ያለባችሁ ነገር በዙሪያችሁ በጣም የምትሳሱላቸውና የምትወዷቸው ወዳጆቻችሁን ማስታወስ፣ ከነሱ ጋር ጠንካራ ጸሎት አብሮ መጸለይ፣ ለዛ ለሰይጣን ጥቃት በእናንተ ላይ ለሚሰነዘር የትኛውም አሉታዊ የሆነ ነገር እነሱ እድሉን እንዳይፈጥሩ እውቀት በውስጣቸው መፍጠር ተገቢ ነው። 13ኛ ራቁትነት። በዚህ በሉቃስ ወንጌል መጽሐፍ ምዕራፍ 8 ላይ የተመለከትነው ሰው አጋንንት እንደነበረበትና የአጋንንቱም ቁጥር ደግሞ ስሙ ሌጊዮን እንደሚባል መጽሐፍ ቅዱሳችን እንደሚነግረን አጋንንት ስለነበረበት የሰውየውን የላይፍ ስታይል ስትመለከቱት፣ ከዚህ ቀጥሎ ያለውን በሱ ነው የምንጨርሰው። ስትመለከቱት ለረጅም ዘመን ልብስ አይለብስም ነበር ይላል ጻፉ። እንዲህ ብላችሁ ራቁትነት ዘመናዊነት ሳይሆን የአጋንንት ስራት ነው።
እንደው ብድግ ያለ እምብርትሽን እንድታሳይ የሚገፋፋሽ ከሆነ ሱሪሽን እንድትለቲ እብድብድ የሚያጫውትሽ ከሆነ አቤት አትጠራጠሪ፣ የሆነ መፍዙዝ እየተከተለሽ ነው። ቅርብ ጊዜ ይለይልሻል። መጽሐፍ ሲናገር በሉቃስ ወንጌል መጽሐፍ ምዕራፍ 8 ላይ በጌርጌሴኖን የነበረው ሰው በአጋንንት እስራት ውስጥ ነበራልና ልብሱን አወለቀ ነው የሚለው። ራቁትነት የአጋንንት ጥቃት ምልክት ነው። ወዳጆቼ በደንብ እንደውም እንድጽፉ የምፈልገው አንድ ሐሳብ አለ። ቀጥላችሁ የአለባበስ አይነታችሁ ራሱ መንፈሳዊ አድራሻችሁን ያወራል። ካስታወሳችሁ እግዚአብሔር በምስክሩ ድንኳን ውስጥ የሚያገለግሉ ካህናት አለባበሳቸው እንኳን ምን አይነት መምሰል እንዳለበት በደንብ እግዚአብሔር አምላክ ይናገራል። ትዝ ካላችሁ አዳምና ሔዋን በኤደን ገነት በሰይጣን ጥቃት ሲደርስባቸው በቀጥታ የሆነው ነገር ራቁትነት ነው። ከዛ እግዚአብሔር ያደረገው ቆዳ ወስዶ አለበሳቸው። እግዚአብሔር የሰዎችን ኀፍረት የሚሸፍን እግዚአብሔር ሰዎች ፕሮፐርሊ እንዲለብሱ የሚያደርግ አምላክ ነው እና በምንም ተአምር አሁን እኔ እናንተ ጋር ስመጣ ቁንጣ አድርጌ ብመጣ ዋዴ ዱብሮ ብላችሁ መጥቼ ዋትሳሜን ምናምን ብልዬ ብላችሁ በሰላም ነው ወይ ነው የምትሉኝ? ጌታ ይባርክኝ። ሰርግ ቤት ስትሄዱ የምትለብሱት፣ ቸርች ስትሄዱ የምትለብሱት ብቻ ባጭር አማርኛ የመንፈሳዊ ጥቃት መገለጫ ነው። አይታችሁ ከሆነ በቃ ዝም ብሎ 40 ቦታ የሚያስበሳችሁ በሁሉም ቦታ በቃ 30 40 60 80 ቦታ ታቶ እንድታረጉ የሚያረጋችሁ በቃ የስዕል ደብተር ዥንጉርጉር የሚያረጋችሁ የነብር መንፈስ ዥንጉርጉር የሚያረጋችሁ ደግሞ እኮ ቀይ ሆናችሁ ታቶ ብታረጉ እኮ ጥሩ በባትሪ የማይታይ ቆዳ ላይ እንደኔ አይነት ጥቁረት ላይ ታቶ ተሰርታችሁ እንደገና በበከራ እሺ 14ኛ የመንፈሳዊ ጥቃት ምልክቶች 14ኛ አድራሻ የሌለው ውሎ ካያችሁ ይሄ ሰው በጌርጌሴኖን በመንፈሳዊ ጥቃት ውስጥ የነበረው ሰው መጽሐፍ ሲናገር እንደዚህ ይላል፣ በመንፈሱ ወደ ምድረ በዳ ይነዳ ነበር ይላል። በቃ መነዳት ዝም ብለህ ከቤት ወጥተህ የምትነዳ ከሆነ ዝም ብለህ አድራሻ የሌለው ወዴት እንደምትሄድ አታውቅም። ዝም ብለህ የምትሄድ ከሆነ የመንፈሳዊ ጥቃት ምልክት ነው። በቃ አንደር ስፒሪቹዋል አታክ ነው ያለው። በጣም ብዙ ልጆች እግር የሚያልቅ ቢሆን ኖሮ እግራችሁ ያልቅ ነበር ከመሄድ ብዛት የተነሳ። እንዲሁ ከቤት ወጥቶ የሚሄድ ወንድም የላችሁ? እንዲሁ ከቤት ወጥቶ የሚሄድ ደግሞ እኮ ልክ ስራ እንዳለው ሰው ነው ጠዋት የሚወጣው። ከዛ መጋኛ የመታው ውሻ ይመስል አረፋ ደፍቆ ሲዞር አድራሻ የሌለው ውሎ የምትሉ ሰዎች በጉብኝትም አሳባችሁ የቤተ ክርስቲያን አባላት እንጎብኝ ብላችሁ ካቃቂ ቃሊቲ ኮልፌ ቀራኒዮ የምትሄዱ ካላችሁ ይሄ በመንፈሳዊ ጥቃት ውስጥ ከሰው ቤት የምትሄዱ ሰዎች ቤት እያላችሁ አድራሻ እያላችሁ ሰው ቤት የምታድሩ ከሰው ቤት የምትዞሩ ሰዎች እና የሆነ ሰው ቤት ገብታችሁ ልብስ ለብሳችሁ የምትወጡ በዛ የሰዎቹ ልብስ ለብሳችሁ በዛው የምትሄዱ ይሄ እንዲሁ አድራሻ የሌለው ውሎ አዳር የመንፈሳዊ ጥቃት ምልክት ነው። በቃ እንደዚህ አይነት ላይፍ ስታይል ያላቸው ዘመዶች አሉ፣ አውቃለሁ። እኔም አሉኝ፣ እናንተም አላችሁ። እዚህም ካላችሁ ይማውቃለሁ። በኢየሱስ ስም የምታዞረኝ መንፈስ ብለህ መቃወም አለ። እኔ አልዞርም። ታውቃላችሁ፣ ሲጃራ ብቻ አይደለም ሱስ፣ ጫት ብቻ አይደለም ሱስ፣ ዙረት ራሱ ሱስ ነው። የዙረት ሱስ ያለባቸው ሰዎች አሉ። እና ሰውየው አለ መጽሐፍ ሲናገር ሰውየው አለ በአጋንንቱ ይነዳ ነበራል። ወደ ምድረ በዳ ይነዳ ነበራል። እሺ 15ኛ በዚህ በጌርጌሴኖን ቦታ በሉቃስ ወንጌል መጽሐፍ ምዕራፍ 8 ላይ ያያችሁት ሰው ከቤተሰብ ተለይቶ የት ይኖር እንደነበረ ሲናገር እንደዚህ ይላል። በተራራ ላይ
ቀንና ሌሊት ይጮህ ነበር ይልና ቀጥሎ ሲናገር እንደዚህ ይላል፣ በመቃብር እንጂ በሌላ ቦታ አይኖርም ነበር። በመቃብር ነበር የሚኖረው። ምን ማለት ነው? ሕያዋን ጓደኞች የሉትም። ውሎ አዳሩ መቃብር ነበር። ይሁን እኔን 15ኛው የመንፈሳዊ ጥቃት ምልክት ምን መሰላችሁ? ከቤተሰብ መለየት ነው። ከቤተሰብ መለየት። ይሄ ከቤተሰብ ጋር ሰላም የሌላችሁ ሰዎች፣ የምትጣሉ ሰዎች፣ የምትበጣበጡ ሰዎች እመኑኝ የመንፈሳዊ ጥቃት ምልክት ነው። ከእግዚአብሔር ቀጥሎ እናንተን የሚወዳችሁ ተቋም ቢኖር ቤተሰብ። ማወቅ ያለባችሁ አይዘር እናንተ ወይም ሌላኛው የእናንተ የቤተሰብ አባል በቋንቋ እንዳትግባቡ። ምክንያቱም ቤተሰብ ወዳጆቼ የበረከት መንገድ ነው። የበረከት መንገድ በምንም ታምር ከእግዚአብሔር ቀጥሎ የበረከት መንገድ፣ የበረከት ተቋም ቤተሰብ። ቤተሰቡ የሚያዝንበት ሰው አይባረክም። ቤተሰቡ የሚያለቅስበት ሰው ሰክሰስፉል አይሆንም። ከቤተሰቡ ጋር ሰላም የሌለው ሰው በምንም ተአምር በህይወቱ እርካታ የሚባል ነገር የለውም። አጋንንት አንዱ የሚያደርጋችሁ ከሕያዋን መንደር ያወጣችኋል፣ ከቤተሰብ ይለያችኋል። ከዛስ በቃ ልክ እንደዚህ እንደተቆጣ ድመት እንዲህ ኩፍፍ አድርጎ የሆነ ቤት ውስጥ ያስገባችኋል። you have to keep ከቤተሰብ ጋር ያላችሁን ግንኙነት ኪፕ ማድረግ አለባችሁ። ሆን ብላችሁ መስራት አለባችሁ። የመጨረሻው 16ኛ የመንፈሳዊ ጥቃት ምልክት እስራት ነው። ይሄን አይታችሁት ከሆነ መንፈሳዊ ጥቃት ውስጥ ስለነበር ይሄ ሰው እግሩን በእግር ብረት እጁን በሰንሰለት ያስሩት ነበር እና ይሰብር ነበር እና መታሰር መፈታት ህይወቱ የሆነ ሰው ነው። የመጨረሻ የምጽፉ ሰዎች 16ኛ ስራ መስራት ማቃት። እስራት ያላችሁ ስራ መስራት ማቃት። ስራ መስራት ማቃት። ፕሮፐር የሆነ ስራ መስራት ማቃት። በቃ ስራ መስራት ካቃታችሁ፣ መማር ካቃታችሁ፣ ስራ መስራት ካቃታችሁ፣ ዝቅ ብላችሁ ደክማችሁ ለፍታችሁ በሚገባው ሁኔታ መስራት ካቃታችሁ፣ በቃ እንዳሰሩ እጅ እግራችሁ ከታሰረ ይሄ የመንፈሳዊ ጥቃት ምልክት ነው። ይሄንን ደግሞ በተመለከተ ከውጭም ገንዘብ ይላኩላችሁ ዘመዶቻችሁ፣ ጆርዳን ጫማም እያረጋችሁ የለበሳችሁ ኑሩ። ይሄ የሚያሳየው ዘመዶቻችሁ አሜሪካ መኖራቸውን ሳይሆን እናንተ የቁም እስረኞች መሆናችሁ። በቃ እየዞሩ መቀፈል፣ ከሰው መቀፈል፣ በቃ አጎቴ አብዬ ምዬ እያሉ መቀፈል እስር ነው። 17ኛ ሱስ፣ የጫት፣ የሲጃራ፣ የመጠጥ፣ የፖርኖግራፊ፣ የምናምን ሱስ የመንፈሳዊ ጥቃት ምልክት ነው። ሱስ፣ የትኛውም አይነት ሱስ ምልክት ነው። ልጨርስላችሁ። ጌታ ኢየሱስ እዚህ ሰውዬ ላይ የነበረው መንፈስ እንዳስወጣው የሆነው ነገር እንደዚህ ነው። ሰውየውም ወደ ልቡ ተመልሶ ይላል ልብስ ለብሶ ኢየሱስ እግር ስር ቁጭ ብሎ አዩት ይላል። ታውቃላችሁ፣ ሰው ወደ ልቡ ሲመለስ አድራሻው ኢየሱስ እግር ስር ነው። አሚን ነው። ሰው ከመንፈሳዊ ጥቃት ነፃ ሲወጣ አድራሻው ጫት ቤት አይደለም፣ ቸርች ነው አድራሻችሁ። ከመንፈሳዊ ጥቃት ስትወጡ አድራሻችሁ ይሄ ነው የሚሆነው። ኢየሱስ እግር ስር ተቀምጦ አዩት ይላል። ልብስ ለብሶ ወደ ልቡ ተመልሶ ፕሮፐር ሆነ። ከዛ በኋላ ጌታ ሂድና ያደረገልን እግዚአብሔር ያደረገልን ተናገር አለው። እግዚአብሔር ያደረገለትን ሊናገር ወደ ከተማው ሄደ። በታላቅ ድምፅ ጮክ አድርጎ እግዚአብሔር ያደረገለትን እየተናገረ መሄድ ጀመረ። 17 ነጥቦችን አንስቼላችኋለሁ። እንደየ ሁኔታችን እነዚህ ጥቃቶች፣ እነዚህ ምልክቶች በተለያዩ ሰዎች ህይወት ውስጥ ይገለጣሉ። 2-3 ልጨምርላችሁና እንጨርሳለን። ከቁጥጥር ያለፈ ንዴት፣ ከቁጥጥር ያለፈ ብስጭት፣ ንዴት፣ ከሰው ጋር መግባባት ማቃት፣ ምሬት፣
የመንፈሳዊ ጥቃት ምልክቶች ናቸው። ጌታ ሆይ ቶሎና